ሙሉ ቤተሰብን የሚያጠግብ ግን ተበልቶ የማይጠገብ ዶሮ በሩዝ እንስራ። ኑ በመጀመሪያ ሩዛችንን ለመቀቀል ዘይት፣ ሽንኩርት፣ የፈላ ውሃ፣ የታጠበ ሩዝና በላዩ ላይ ደግሞ ቀረፋ፣ ሄል፣ እርድ ጨምራችሁ መቀቀል ነው። እስከዚያው ዶሮአችንን በቅመም እንከሽነዋለን። በጎድጓዳ ሳህናችን ውስጥ ነጭ ሽንኩርትና ዝንጅብል፣ ትንሽ ዘይት፣ ከዚያ ደግሞ የተጠቀምኩት 5 አይነት ቅመማ ቅመሞች ናቸው። ትንሽ በርበሬ፣ ኮረሪማ፣ ቁንደ በርበሬ፣ ሮዝመሪን፣ መከለሻ ጨምረን እናዋህደዋለን። የከሸነውን ቅመማ ቅመም ከዶሮ ጋር በደንብ አድርገን እሽት አድርገን ለ15 ደቂቃ ያህል እናስቀምጠዋለን። በመጥበሻ ላይ ጥደን ቀላ እስከሚልልን ድረስ እያገላበጥን እናበስለዋለን። በሌላ ባትራ ላይ ስላይስ የተደረገ ካሮትና ድንች በዘይትና በጨው አሽታችሁ ኦቭን ውስጥ ከታችሁ ታበስሉታላችሁ። የመጨረሻ ብረት ድስታችን ነው። ዘይት፣ የተከተፈ ሽንኩርት ጨምረን ጠበስ ጠበስ አድርገን የተከተፈ ቲማቲም ጨምረን በደንብ አድርገን እናቁላለዋለን። ከዚያም የተፈጨ ነጭ ሽንኩርትና ዝንጅብል፣ ቁንዶ በርበሬ፣ ኮረሪማና በርበሬ ጨምረን ካቁላላ ነው በኋላ ውሃ እንከልስበትና ትክትክ እናደርገዋለን። እዚያው ላይ የተጠበሰውን ዶሮ እንዲሁም የተጠበሰውን ካሮትና ድንች ጨምራችሁ በደንብ ታዋህዱታላችሁ። የኔ ሶስ ይሄንን ይመስላል። ሩዙን እንቀላቅለው። አሁን በምታዩት መልኩ ሩዙንና ዶሮውን ትደባልቁታላችሁ። ይሄማ ማፍጠሪያ ነው። አያምርም? ለ2 ወይም ለ3 ደቂቃ ኦቭን ውስጥ ካቆያችሁት በኋላ አውጥታችሁ ለአፍጥር ወይንም ለጾም መያዣ ማቅረብ ነው። ቸኮልኩባችሁ አይደለ? ሙሉ ቪዲዮውን በማሚስ ኪችን ዩቲዩብ ቻናል ላይ ታገኙታላችሁ።